መንግስት በገጠርና በከተማ የተመጣጠነ ልማትና እድገት እንዲኖር ሰፋፊ የልማት ተግባራትን እያከናወነ ነው። በዚህ ውስጥ ደግሞ ከመንግስት ፈቃድ ተሰጥቷቸው በተለያዩ የበጎ አድራጎትና የልማት ስራዎች ውስጥ እየተሳተፉ የሚገኙት መንግስታዊ ያልሆኑ ድርጅቶች ተጠቃሽ ናቸው። በዚህ ዝግጅትም በካፋ ዞን ገዋታ ወረዳ ላለፉት 20 ዓመታት አትኩሮቱን በህፃናት ላይ አድርጎ ሲሰራ የቆየው ወርልድ ቪዥን ኢትዮጵያ የፕሮግራም መዝጊያ ስነ ስርዓትን ተከትሎ ያሰናዳነውን ይዘን ቀርበንላችኋል። በወርልድ ቪዥን ኢትዮጵያ የገዋታ አካባቢ ልማት ፕሮግራም ከ1997 ዓመተ ምህረት ጀምሮ እስከ 2017 ድረስ በቆየባቸው 20 ዓመታት 5000 ህፃናትን በተለያዩ መንገዶች የደገፈ ሲሆን 50172 ህፃናት ላይ ደግሞ በጎ ተጽዕኖን ማሳደር ችሏል። ይህ ማለት የህፃናትን የወደፊት ህይወት የተቃና ማድረግና ይደርሱባቸው የነበሩ ጫናዎችን ማቃለልን ያካተተ ነው። የአካባቢ ልማት ፕሮግራሙ የቆይታ ጊዜውን አጠናቆ የመዝጊያ ስነ ስርዓት በተካሄደበት ወቅት የተገኙት እንግዶችና የወርልድ ቪዥን ኢትዮጵያ በየደረጃው ያሉ አመራሮች እንዲሁም የገዋታ ወረዳ የከፋ ዞንና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተወካዮችም መልካም ስራውን መስክረውለታል። ወርልድ ቪዥን ኢትዮጵያ ላለፉት 20 ዓመታት በወረዳችን ሲሰራ እንደነበረ ይታወቃል። 17ቱ ቀበሌያቶች ላይ በስፖንሰርሺፕ ፕሮግራም አማካኝነት ከመንግስት ፖሊሲ ጋር በማዛመድ ዘርፈ ብዙ የልማት ስራዎችን ሲሰራ ቆይተዋል። ስለዚህ ከዚህ ከዘርፈ ብዙ በዋናነት የሚጠቀሱ ዋና መስሪያ ቤቶች አንደኛ በህፃናት ጥበቃና እንክብካቤ፣ ሁለተኛ በትምህርት ዘርፍ፣ ሶስተኛ በጤና ዘርፍ፣ አራተኛ በምግብ ዋስትና ወይም በግብርና ዘርፍ፣ አምስተኛ በውሃና ንጹህ ፕሮጀክቶች። በዋናነት እነዚህ ዋና መስሪያ ቤቶች ላይ ዘርፈ ብዙ ስራዎችን ሲሰራ የቆየ ፕሮጀክት ነው። መጀመሪያ አካባቢ ወርልድ ቪዥን መርዳት ከተጀመረ ኮበች ቀበሌ ነበርኩኝ። በኤሌመንታሪ ደረጃ ማለት ነው። በኤሌመንታሪ ደረጃ ኮበች ላይ እየረዳኝ ነበር። ቁሳቁስ እስክሪብቶ፣ ደብተር ብሎ እየረዱኝ ነበሩ። ከዛ በሃይ ስኩል ደረጃ 9 አልፌ ገዋታ ወረዳ ላይ መጣው። ገዋታ ወረዳ ላይ ስመጣም እንደዛው እርዳታቸውን እየቀጠሉ ዝውውር ወደዚህ አድርጎ ማለት ነው ወደ ገዋታ ወረዳ አድርጎ እርዳታቸውን እየቀጠሉ ነበሩ። ከዛም 9 10 11 12 ገዋታ ወረዳ ላይ ጨረስኩኝ። እርዳታቸው እንደቀጠለ ነው ያለ። በዛም ብር ይመጣል፣ ድጋፍ ይደረግልኛል። በግ ምናምን ተገዝቶም ተሰጥቶኛል። ላሙላ ተገዝቶም ተሰጥቶኛል። ያው ትምህርት ላይ ያለው ያው ትምህርት ዩኒቨርሲቲ ላይ ስገባ ከችግር አንጻር እየሸጥኩኝ በዛው ተረድቼ ተማርኩ እንጂ ሁሉም ነገር ድጋፍ ሲደረግ ብድ ልብስ ሁሉ አልቀረ፣ ልብስ አልቀረ፣ ይሄ ሁሉ ድጋፍ ሲደረግልኝ ነበረ። ዩኒቨርሲቲ ላይም ገብቼ ብር ከዛ ስላክልኝ ፎቶ በወንድማገኝ በኩል ፎቶ ያነሳሉ። ከዛ ብሩ በአካውንቴ ይገባል። እዛ ጅማ ዩኒቨርሲቲ ስማር ከዛ እንደዛ ጨርሼ ነው ድጋፋቸው ሁሌ ነው ያለው። መጨረሻ ላይ ገና ጨርሼ ዩኒቨርሲቲ ተመርቄ እንደወጣው ስራ ላይ እንደገባው መጨረሻ አካባቢ ብሩ ላመቶልኝ ነበረ። ከዛ በሱ ብር ኢንተርቪው እንደዚህ ተደርጎልኝ ምስጋናዬን አቅርቤ ከዛ በኋላ ከምርቃት በኋላ ነው ድጋፉ የቆመልኝ። ከዛ ከልብ አመሰግናለሁ በእርዳታቸው። ወርልድ ቪዥን ያው ከ3ኛ ክላስ ጀምሮ ያው ብዙ ድጋፎችን እስከ ኤሌመንታሪ እስከ 12ኛ ክላስ ብዙ ድጋፎችን አድርጎልናል። ያው አንደኛው ከ3ኛ ክላስ ጀምሮ ያው መጀመሪያ ደፍተሩ ሙሉ ደፍተሩን አሟልቶ ደፍተሮችን፣ ሻንጣ፣ ብርድ ልብስ ሁሉ ሳይቀር ይሰጣል። ሰጥቶን ያው እስከ ኤሌመንታሪ ያው የመጀመሪያ ደረጃ ትምህርት ጨርሼ ወደ ቆንዳ ወደ መጀመሪያ ደረጃ ትምህርት ቤት 5ኛ ክላስ መጣሁ። ከዛ እስከ 8 ባለው ያው ድጋፉ እንደቀጠለ ነው። ድጋፉ እስከ መጨረሻ ያው እስከ 12ኛ ክላስ ድጋፍ አልተቋረጠም። ሌላ ተጨማሪ ድጋፍ ደግሞ ጂኤን ተብሎ ይመጣል። ጂኤን ተብሎ ከፍት ይመጣል። ያው አንዴ ከፍት መጥቶልኛል። ከፍት መጥቶ ያን ከፍቶቹ እንግዲህ በጣም ተባስቶ ለቤተሰብ ሁሉ እየተጠቀሙ ያው እኔ እስከ ዩኒቨርሲቲ ያው በዛያን ከፍቶችን ሽጬ የሸጥኩ የተማርኩበት አግባብ ነው ያለው። ያው እስከ 12ኛ ክላስ ነው ያው ድጋፉ እንትን ያለውና ያው ዩኒቨርሲቲ ገብቼ በዛ ከፍቶች ሲጠቀም ያው ብዙ ድጋፎች ተደርጎ ተምሬ ያለው። ትምህርት ቤቶቹ ለመማር ምቹ አልነበሩ።
ክላሱ ምቹ አልነበረም፣ መቀመጫው ምቹ አልነበረም። ስንማር ሲሚንትድ ክላስ አይደለም፣ የተሻሻለ ሲሚንትድ ሆነ ክላስ የተሻሻለ ክላስ ትምህርት ቤት ገንብቶልን በጤናው ደግሞ ለሴቶች ስፔሻሊ ሴት ተማሪዎች ቅድም የሞዴስ ክላሶችን ተማሪዎች ከክላስ እንዳይቀሩ ያመቻቸ ብዙ ነገሮችን ድጋፍ አድርጎ እንትን አድርጎልን ተምረን ያው ለዚህ ደረጃ በቅተናል ማለት ነው። ሜዳቦ እንደውም የመጀመሪያ ትምህርት ቤቱ እስከ 5 አልነበረውም። ወርልድ ቪዥን ገንብቶ ነው እስከ 5 ክላስ እስከ 8 አሁን ተፈቅዶ እስከ 8 ነው። እስከ 8 ሁለተኛ ደረጃ ትምህርት ቤት አንደኛ ደረጃ ትምህርት ቤት እስከ 4 ብቻ ነበር ስንማር። አሁን እስከ 8 የተከፈተው በወርልድ ቪዥን የተገነባው ህንጻ ላይ ነው። ለመማር ምቹ አድርጎ ነው ያው የተምረን እዚህ ደረጃ በቃ ነው ማለት ነው። በጤና ዘርፍ ስንመለከት ላለፉት 20 ዓመታት ለነፍሰ ጡር እናቶችና ጨቅላ ህጻናት ትኩረት በመስጠት ለጤና ባለሙያዎች ለጤና ኤክስቴንሽኖች እና ለማህበረሰብ ጥምረት ወይም ሲሲሲ ኮሚቴ በተለያዩ የጤና ዘርፎች ላይ የአቅም ግንባታ ግንዛቤ ማስጨበጫ ስልጠናዎችን በመስጠት 10 የጤና ኬላዎችን በመገንባት አንድ የሁለተኛ ትውልድ ጤና ኬላ ግንባታ ከነሙሉ የህክምና ቁሳቁሶች ጋር 3 የእናቶች ማቆያ ብሎክ ግንባታ በ3 ጤና ጣቢያዎች ላይ ለጤና ጣቢያዎች 2 ጄኔሬተሮች እና ሶላር ድጋፍ የተለያዩ የመድኃኒቶች እና የህክምና ቁሳቁሶችን በመደገፍ የወረዳችን የህፃናት እና የሴቶችን ጤንነት ከመጠበቅ አንጻር የጤና ሽፋንና አገልግሎትን አሰጣጥ ጥራት የተሻለ አድርጎታል። በጤና በኩል የአቅም ግንባታ ስራ እንደተጠበቀ ሆኖ እንግዲህ ትምህርት ላይም ጤና ላይም በተለይ ማህበራዊ ዘርፎች ላይ 4 ፒዎች የምንላቸው አሉ። የመጀመሪያው ፕሪሚስ የሚባል ነገር አለ። ቤት መገንባት አለብን። ትምህርት ተማሪ ለማምጣት ቤት ይገነባል። ማህበረሰብ ደግሞ መጥቶ የጤና አገልግሎትን እንዲያገኝ ሆስፒታል፣ ጤና ጣቢያ ወይም ጤና ኬላ ያስፈልጋል። እነኚህን በተለይ ጤና ኬላዎች ሌሎች ወረዳዎች በዞናችን ሌሎች ወረዳዎች ያላየናቸው ጠንካራ ጤና ኬላዎች በ10 ቀበሌዎች እንዲገነቡ ተደርጓል። በዞናችን ካሉት 2 እንግዲህ ጤና ፖሊሲ ሪቫይዝ ተደርጎ ሲወጣ በአዲሱ ፍኖተ ካርታ ሁለተኛ ትውልድ ጤና ኬላ ወይም ኮምፕሬሲቭ ሄልዝ ፖስት የምንለውን በዞናችን ገንብቶ ወይም በገዋታ ወረዳ ሳጃ የሚባል ቀበሌ ላይ ገንብቶ ልክ እንደ ጤና ጣቢያ አገልግሎት እንዲሰጥ የማዋለድ አገልግሎት፣ የሕክምና አገልግሎት ትላልቅ ኤክስፐርቶች ተመድቦ እዛ ላይ አገልግሎት እንዲሰጡ የተደረገበት ያው በወርልድ ቪዥን ድጋፍ ነው። የመንግስታችንን የፖሊሲ ሪቪዥንንም ተከትሎ በዛ ልክ በቀረበው ጥያቄ መሰረት ይህንን ገቢራዊ አድርጎ ሰፋፊ የሚታዩ ማህበረሰቡን ሊመሰክራቸው የሚችላቸው መንግስትም ሊያመሰግን የሚችላቸው ብዙ ስራዎችን በጤና ላይ የማበርከት ስራዎች ተሰርቷል። ይህም ብቻ አይደለም። በተለይ የእናቶችን ሞት ለመቀነስ ተብሎ እናቶች ከመንገድ አክሰስም ከተለያዩ ችግሮች ካሉበት አካባቢ ካሉበት ቀዬ ቶሎ ምጥ ሲይዛቸው በባህሪያቸው ቶሎ አይመጡም በሚል ማቆያ ፕሮፖዛል በቀረበ ቁጥር በተለያዩ ጤና ጣቢያዎች ላይ የእናቶች ማቆያ በጥራቱን ጠብቆ እንዲገነባ ተደርጎ እናቶች እዛ ቆይቶ እፎይታ አግኝቶ ምጥ ሲይዛቸው ወደ ጤና ተቋም እየቀረቡ እንዲወልዱ እየተደረገ ያለበት ሁኔታ ላብነት እንግዲህ ገዋታ ወረዳ ፕሮጀክቱን እያመሰገነ የሚቆይበት ነገር ነው የሚሆነው። እዚህ እኛ ለጥናት ብንመጣ የምንጠጣው ውሃ አልነበረም። የምንጠጣው እዚህ አንድ ወንዝ አለች። ከወንዟ እየቀዳን ውሃ እያፈላን ገላችንንም ልብሳችንም ወንዙ ላይ እያጠብን ማደሪያ ስላልነበረ ያን ጊዜ ቆንዳ አዲስ ከተማ ነበረች። አዲስ ወረዳ ኮበች ነበረ። ከኮበች ወደዚህ የመጣበት ጊዜ ነበርና ወረዳውም ማደሪያ እንግዳ ማደሪያም ስላልነበረው ከዚህ ቀጥሎ ያለው ወረዳ ማን ነበር የሚባለው? ጌሻ እየሄድን ነበር ጥናቱን እዛ ሄደን አድረን እየተመላለስን ነበረ ስናጠና የነበረው። ዛሬ ከተማው አድጎ ውሃ አሁን 2% ወይ 1.4% ነበር ያን ጊዜ ቤዝ ላይ ነው። አሁን 70% ደርሶ ቅድም ሲነገር የነበረው የውሃ ተቋም ምን ያህል እንደተሰራ ስናስብ እነዚህ ፍሬዎች ናቸው። እዚህ መንገድ አልነበረም እንደምታውቁት ታስታውሳላችሁ። መንገድ አልነበረም፣ ትራንስፖርት አልነበረም ሲባል ያሁኑ የተመቻቸ ነው። ስንመጣ በቻሌንጅ ነው። አረ ተመስገን በሉ። ያን ጊዜ የከፋ ነው። ሜዳቦ ላይ የነበረው ጭቃ። በአጠቃላይ በወርልድ ቪዥን ኢትዮጵያ የተገነባበት የውሃ ግንባታዎች በቁጥራቸው መረጃ ሳስቀምጠው 113 የውሃ ግንባታዎችን ገንብቶ ለህዝባችን አገልግሎት እየሰጡ ይገኛሉ። የህፃናት ማዕከል ግንባታዎች እና በህግ ባለሙያዎች
ተረቆ እና ተገምግሞ የህፃናትና የሴቶች ጥበቃ ፖሊሲ በገዋታ ወረዳ ምክር ቤት በሙሉ ድምፅ ጸድቆ ወደ ትግበራ በመግባቱ የወረዳችን አንዱ ስኬት ነው። ይህንንም ተከትሎ በወረዳችን ያሉ ህፃናትና ሴቶች ሰላማዊ እና ደህንነታቸው በተጠበቀ መልኩ መንቀሳቀስ ችለዋል። ይህ እንዲሆን ላደረጉ በባህር ማዶ የሚገኙትን የህፃናት ረዳቶችን በገዋታ ህፃናት ቤተሰብና በህዝብ ስም የከበረ ምስጋና ለማቅረብ ይወዳለሁ። በ1997 ወደ ጀመርንበት ሁኔታ መለስ ብለን ስናስብ የብዙ ህፃናት ህይወት በብዙ ችግር የተሞላ ነበር። የምግብ ዋስትና ሁኔታ አስቸጋሪ ነበር። ትምህርት ቤቶች ጥቂት ነበሩ። የመማሪያ ክፍሎች የተጨናነቁ ነበሩ። የመማሪያ እድሎች ውስን ነበሩ። ንጹህ ውሃ ውሸት ቅድም ሲናገር እንደነበረው የማግኘት እድል በጣም አነሳ ነበር። ልጃገረዶች ከመማር ከመጫወት ይልቅ ውሃ ለመቅዳት ሰፊ ጊዜ ያሳልፉ ነበር። አንዳንድ ልጆች ጥቂት የማይባሉ ልጆች ያለ እድሜ ጋብቻ፣ ሌሎችም ጎጂ ልማዳዊ ድርጊቶች ተጋልጠው ነበር። ዛሬ ግን ዙሪያችንን መለስ ብለን ስንመለከት አብረን መለውጥ እንዳመጣን በእውነት ለጥቂት ሰከንድ ሁላችሁንም ልጋብዛችሁ ፈልጋለሁ። ይህ ለውጥ የወርልድ ቪዥን ለውጥ አይደለም። ወርልድ ቪዥን ለዚህ ምስጋና መቀበል አይችልም። ለውጥ ከመጣ የምናመሰግንበት የተሻሻለ ነገር ካለ ይህ የህፃናት የቤተሰቦቻቸው የጋራ ቁርጠኝነት፣ የዚህ ማህበረሰብ ቁርጠኝነት፣ የአጋሮቻችን ድጋፍ፣ ትብብር፣ የመንግስት ውጤት ነው። በአጠቃላይ ከ86,000 በላይ ህፃናትና ቤተሰቦቻቸው በትምህርት፣ በጤና፣ በስነ ምግብ፣ በንጹህ ውሃ፣ በአካባቢ ጥበቃ በጋራ ለመድረስ ተችሏል። ከነዚህ ሁሉ ቁጥር ጀርባ ሰዎች አሉ፣ ስሞች አሉ፣ ተስፋዎች አሉ፣ የልጆች ታሪኮች አሉ። ብዙ ቁጥሮች እንዳካፈልኳችሁ አውቃለሁ፣ ግን ከምወደው ቁጥር አንዱ ባለፉት አመታት ወደ 5,000 የሚሆኑ ልጆች አሜሪካን ሀገር ባሉ ስፖንሰሮች ተደርገዋል። ነገር ግን በእነዚህ ስፖንሰሮች አማካኝነት በመላው ገዋታ ወደ 50,172 የሚሆኑ ህፃናት ላይ የተለያዩ በጎ ተጽዕኖ መፍጠር ችለናል ብለን እናምናለን። አሁንም የእግዚአብሔርን ቸርነት፣ የማህበሩን አባላት ያላሰለሰ ጥረት፣ ከለጋሾችና ስፖንሰሮች ልግስና፣ የአካባቢ ባለስልጣናት አመራርና ልጆቻቸው ራሳቸው ካልተሳተፉ ከነዚህም ውስጥ አንዳቸውም ሊሳኩ እንደማይችሉ ለመግለጽ እወዳለሁ። ወደ ቀጣዩ ምዕራፍ ስንሸጋገር እንድናስታውስ የምፈልገው የስኬታችን መለኪያ በስታቲስቲክስ ሳይሆን፣ በቁጥሮች ሳይሆን፣ በጤናማ ህፃናት፣ በሚቦርቁ ህፃናት፣ በሚስቁ ህፃናት፣ በትምህርት ባላቸው መተማመን፣ ኩራት፣ በየቀኑ ወደ ትምህርት ቤት በሚመጡ ህፃናት፣ ህልም በሚያልሙ ህፃናት ነው። ገዋታ ለህፃናት ምቹ የሆነች ማህበረሰብ እንድትሆን ጊዜያቸውን፣ ጥረታቸውንና እግዚአብሔር የሰጣቸውን ችሎታና ጊዜ የሰጡ የወርልድ ቪዥን ኢትዮጵያ ሰራተኞች ሳላከብር ሳላመሰግን መጨረስ አልፈልግም። ባለ አደራ ስሜት ደፋ ቀና በማለት ለልጆቻችንና ለህዝቦቻችን ሲያገለግሉ የነበሩ የወርልድ ቪዥን ኢትዮጵያ ገዋታ አካባቢ ሰራተኞችንና የበጎ መልእክተኞችን የቀበሌና የወረዳ ባለድርሻ አካላትን ልባዊ ምስጋና በገዋታ ወረዳ ህዝብ ስምና በራሴ ስም ለማቅረብ እሞክራለሁ። በእውነቱ ከሆነ ብዙውን ጊዜ ከፕሮግራሞች ጋር አብረን እንሰራለን። ከበርካታ ፕሮግራሞች ጋር አብረን ስንሰራ በዚህ አይነት ስኬት የሚወጣ ፕሮግራም በጣም ጥቂት ነው። በጣም ጥቂት የሆነ ፕሮግራሞች ናቸው በዚህ አይነት መንገድ ህዝብን አስደስተው በህዝብ ውስጥ የሰሩትን የስራ ውጤት በአይናቸው አይተው ተገንዝበው ለውጡን ጨብጠው አይተው ለውጡንም ደግሞ ህዝቡ መስክረው ለመውጣት መብቃት በጣም ትልቅ መታደል ነው። ስለዚህ ይሄን የመራችሁ አካላት፣ ለዚህ የበቃችሁ አካላት በድጋሚ እንኳን ደስ ያላችሁ። ብዙ የምናውቃቸው ፕሮግራሞች
በህዝብ ስምና በመንግስት ስም በርከት ያሉ ሪሶርሶችን ያፈላልጋሉ፣ ያመጣሉ። ግን በተጨባጭ የህዝቡን ኑሮ በሚቀይሩ ጉዳዮች ላይ ማዋል ላይ በጣም ውስንነቶች እንደሚታዩ ሁላችንም በተሞክሯችን ያየነው ነው። አብዛኛው ሀብትን በስልጠናዎች አብዛኛው ሀብትን አንዳንድ በአበል በነዳጅ በመሳሰሉ ጉዳዮች ነው አብዛኞቹ የሚያወጡት። ነገር ግን ወርልድ ቪዥን ኢትዮጵያ ቅድም የገለጻችሁትን ከዜሮ ማለት በሚቻል ደረጃ ብዙ ነገሮችን በጣም ከዝቅተኛ ኢንዲኬተር ተነስቶ ለውጦችን በዚህ ወረዳ ላይ አሳይቷል። ይሄ በጣም ቀላል የሚባል አይደለም። በመንግስት በርካታ ለውጦችን ማምጣት አይቻልም። መንግስት ብቻውን ሳይሆን መንግስት የልማት አጋሮችን ይዞ መንግስት ህብረተሰብን ይዞ ነው ውጤትን ለውጥን እያመጣ ያለው። ስለዚህ በዚህ ረገድ ወርልድ ቪዥን ኢትዮጵያ ቅድም በተጠቀሱ በተለይም መንግስት ድጋፍን በሚፈልግባቸው ዋና ዋና መስኮች ላይ በውሃ ዘርፍ ላይ፣ በትምህርት ላይ፣ በጤና ላይ፣ በህፃናት ላይ፣ በሴቶች ላይ በእነዚህ ላይ የተሰራ ስራ እጅግ ቅድም በሪፖርቱ ስንሰማ ምን ያህል እጅግ ውጤታማ ስራዎች እንደተሰሩ በጣም የሚያሳይ ነውና ይሄ ከዚህ ተሞክሮ መቀመር አለበት። እኔ ማስተላለፍ የፈለኩት አንዱ ያሳካው ወርልድ ቪዥንም ከዚህ ተሞክሮን በደንብ መቀመር አለበት። ያ ፕሮግራም ሲዘጋ ከዚህ ምንድነው ሌሰን መወሰድ ያለበት የሚለውን በደንብ ለቅሞ መውሰድ በጣም ያስፈልጋል የሚል ሀሳብ ለማስተላለፍ ነው። ሌላኛው ከዚሁ ደግሞ ከዚህ ከወርልድ ቪዥን ኢትዮጵያ ጋር የሰራ የመንግስት አካል ተሞክሮንም መውሰድ መቻል አለበት። ምንድነው እስካሁን በሰራናቸው ሂደቶች ምንድነው ጥሩ ያሳካናቸው ነገሮች፣ ምንድነው ያጎደልናቸው ነገሮች፣ ከዚህ በላይ ብንሰራ ኖሮ የት ነበር ምንደርሰው የሚለውን ተሞክሮ መውሰድ ያስፈልጋል። ይሄን ተሞክሮ መውሰድ ፕሮግራም በዚህ በወርልድ ቪዥን ኢትዮጵያ ብቻ ያበቃም። ሌላ ፕሮግራምም እዚህ ወረዳ ሊመጣ ይችላል። ስለዚህ ከዚህ ተሞክሮ ወስዶ ቀምሮ ቀጣይ እንዴት ነው መስራት የሚቻለው የሚለውን መውሰድ በደንብ አስፈላጊ ነው የሚለውን ለማንሳት ነው። በአጠቃላይ ክቡር አቶ ሳሙኤል ቅድም አንድ ሰክሰስ ስቶሪ ያቀረቡት የወይዘሮ አዳነችም መጽሔቱ ላይ ስንገባም ሌሎችም ልናገኝ እንችላለንና ብዙ ስኬቶች አሉ። እንግዲህ ከኛ የሚጠበቀው ሁሌ እንደዚህ አይነት ፕሮጀክቶች እድሜ ልክ እንደ መንግስት ፕላን አይቀጥሉም፣ አይቆዩም። ሁላችንም መለማመድ ያለብን ሃንድ ኦቨሪንጉን ነው። 17 ቀበሌዎች ላይ የተጀመረው ስራ የመጣው ስኬት በአጠቃላይ 30 እና 32 ቀበሌዎች ላይ እንዲስፋፋ የማድረግ ስራዎችን መስራት መቻል አለብን። አሁን ወርልድ ቪዥን ዛሬ ፕሮግራሙን ሲያበቃ ከነገ ጀምሮ የወርልድ ቪዥን ድጋፍን ያክል ሁላችንም ተባብረን ፕሮጀክቶችን ማስቀጠል፣ ማህበረሰባችን ወርልድ ቪዥን ሲወጣ ተመልሶ ወደ ቀድሞ የሚመለስበት መሆን የለበትም። ስለዚህ ሰክሰሱን ማስቀጠል ያስፈልጋል። ሰክሰሱን ተናበን ወደፊት እንደመጣ ካደረግን ነው ወርልድ ቪዥንን እያስታወስን የምንቆየው። አለዛ ወርልድ ቪዥን የሆነ ታይም ላይ ሰርቷል አብቅቷል የሚባል ታሪክ መምጣት የለበትም። ስለዚህ ሁላችንም ይሄን ታሪካዊ አደራ እንደ ወረዳም እንደ ዞንም መውሰድ አለብን ብዬ አስባለሁ። ወደ አርሶ አደሩ ገብቶ የሰራቸው ስራዎች፣ በትምህርት ቤቶች ቅድም የተሰሩ ስራዎች፣ በውሃ ተቋማት ላይ የተሰሩ ስራዎች፣ እነዚህን ወረዳው ተቀብሎ ማስቀጠል አለበት የተባለው ነገር በጣም ቤዚክ ነገር ነው። ወረዳው ሰስቴናቢሊቲ ኢሹ ላይ በደንብ ማስኬድ ያስፈልጋል። እንዴት ነው ማስቀጠል ያለብን የሚለውን ሁሉም በየመስኩ ድጋፍ መስጠት እንደ ወረዳ መንግስት፣ እንደ ዞን አስተዳደር፣ እንደ ወረዳ አስተዳደር፣ እንደ ክልልም ይሄን በማስቀጠል ረገድ መውሰድ ያለብንን ኃላፊነቶች መውሰድ ያለብንን ስራዎች መውሰድ አለብን። በዚህ ተደግፎ የመጡ ህፃናት ድጋፋቸው መቋረጥ የለበትም። በዚህ የተሰሩ ስራዎች ወደ ኋላ መመለስ የለባቸውም የሚለውን ስራውን በላቀ ደረጃ ለማስቀጠል ሁሉም በየደረጃው ኃላፊነትን
ልንወስድ ይገባል የሚለውን ከኛ አንጻር መልእክት ለማስተላለፍ ነው። ምንም እንኳን ፕሮግራሙ የቆይታ ጊዜውን ቢያጠናቅቅም ተመሳሳይ ችግሮች በሌሎች የከፋ ዞንም ሆነ የክልሉ አካባቢዎች አሉና ድጋፋችሁ ቢቀጥል የሚል ጥያቄ ከዞኑ አስተዳደርና ከክልሉ መንግስት ቀርበዋል። አሁንም ያልተዳሰሱ፣ ያልታዩ፣ ያልተጠኑ የተለያዩ ችግሮች አሉ። ለምሳሌ የውሃ ሽፋን እንደ ዞናችን የተለያዩ ቦታዎች ላይ በጣም ጉድለት ያለበት ነው። የትምህርት ሽፋንም በሽፋን ደረጃ ጥሩ ነው፣ ጥራት ላይ ብዙ ያተሰራበት ነው። ጤናም በተመሳሳይ በሽፋን ደረጃ የተወሰነ የተከደበት አለ። በጥራት በአግባቡ ያልገባንበትና አሁንም ህዝቡ ያረካበት ነው። ብዙ መዋቅሮች ካሉባቸው አካባቢዎች አንዱ ብዙ ህዝብንም የያዘ ካፋ በሰላም ጉዳይ የምንም ድርድር የሌለው አንጻራዊ የሚባል ሳይሆን ፍጹም ሰላማዊ አካባቢ ችግር ቢከሰት እንኳን በማህበረሰቡ በመወያየት በአገር ሽማግሌ በመነጋገር የሚፈታና አንድም ኮሽታ፣ አንድም የሰው ደም፣ አንድም ችግር እንዳይፈጠር ያለበት አንቱታ ያለበት አካባቢ ስለሆነ በተለይም ጨና ወረዳ፣ ዴቻ ወረዳ፣ ጌሻ፣ ጠሎ እነ ጨታ ወረዳ የመሳሰሉት በሌላ በኩል ደግሞ በሌላ አንግል እንድታይልኝ የሚፈልገው አንድ አርብቶ አደር ከ17 መዋቅሮች አንድ አርብቶ አደር አካባቢ አለን። እነኛ አርብቶ አደር አካባቢዎች በጣም ማርጂናላይዝድ ናቸው፣ የተለዩ ናቸው። ብዙ የጤና አክሰስም የትምህርት አክሰስም ሌሎች አክሰሶችም የሌላባቸው ናቸውና ወርልድ ቪዥን ኢትዮጵያ የገዋታ አካባቢ ፕሮግራም ከዚህ በፕሮጀክቱ መሰረት ፌዝ አውት ቢያደርግም በዞናችን የተለያዩ አካባቢዎች ላይ በቀጣይ ገብቶ እንደሰራ በአክብሮት ጥሪ ለማዕከሉ እንዲቀርብ ጥሪ ለማስተላለፍ ፈልጋለሁ። ከዚህ በፊትም በዞናችን ዋና አስተዳዳሪም በተለያዩ አካላትም ጥያቄ ሲቀርብ ነበር። እስከ ካንትሪ ኦፊስ ድረስም ጥያቄ ስናቀርብ ነበርና ይሄ ጥያቄያችን ታይቶ ከከፋ ዞን የማይወጣበት ሌሎች ቦታዎች ላይ አልፎ አሁን የተጀመረውን በምስጋና ጀምረውንም በምስጋና እንዲቀጥል የሚደረግበት ሁኔታ እንዲመቻች በዞኑ መንግስት ስም አደራ ለማለት እፈልጋለሁ። በርካታ መዋቅር ነው በዞን ያለው። ያው በወቅቱ ገዋታ ተመርጦ ለዚህ ደርሷል። አሁን ግን በወቅቱ እናንተ ከመጣችሁበት በባሰ ደረጃ ያሉ ወረዳዎች አሉ። ስቲል ገዋታ ላይ የነበረውን ቅድም እናንተ በሚገባ ላቦሬት አድርጋችኋል። ውሃን እንዴት አድርጋችሁ ስታገኙ እንደነበረ፣ ጤና እንዴት እንደነበረ አንስታችኋል። ዛሬም በዚህ ደረጃ ያሉ ወረዳዎች አሉ፣ የእናንተን ድጋፍ የሚፈልጉ የእናንተን እገዛ የሚፈልጉ። ስለዚህ ይህንን የዞኑ መንግስትም የእናንተን እንቅስቃሴ በእናንተ የተገኙ ውጤቶች እንዲቀጥሉ ከመፈለግም አንጻር ሰፊ ስራዎችን ሰፊ ምክክሮችን ከእናንተ ጋር ለማድረግም ተሞክሯል። በተለይ ደብዳቤ ተጽፏል ከዞን አስተዳደር የክልሉ መንግስትም ጭምር ከክልል ርዕሰ መስተዳድርም ጭምር ይሄ ፕሮግራሙ እዚሁ በሌሎች ወረዳዎች ላይ እንዲቀጥል ጥያቄም ቀርቧል። እኛም ስንመጣ በነገራችን ላይ ከካንትሪ ኦፊስ ደረጃ ትላልቅ የስራ ኃላፊዎች ይገኛሉ ስለተባለ እኛም አንደኛ ለሰራችሁ ስራዎችም ምስጋና እንድናቀርብ ሪኮግኒሽንም ለመስጠት፣ ሁለተኛ ደግሞ አሁን የፕሮግራሙ መቋጫ እዚህ ብትቋጩም ከኛ ጋር ያላችሁ ነገር በሌሎች ወረዳዎች ላይ እንዲቀጥል ካለን ፍላጎት ለዚህ ደግሞ እንደ ክልል መንግስት ማገዝ ያለብንን ለማገዝ እንደ ዞንም ደግሞ ቅድም የዞን አስተዳዳሪ ተወካይም ይሄ ፕሮግራም በሌሎች ወረዳዎች ላይ እንዲቀጥል ለማገዝ እና ያንን ኮሚትመንት ለመስጠት ስለሆነ ይሄንን የወርልድ ቪዥን የመጣችሁ የስራ ኃላፊዎች ይሄን ጥያቄያችንን ተቀብላችሁ በሌሎች ወረዳዎች ላይ የምትቀጥሉበትን ሁኔታ እንድታዩ ለመጠየቅ ያህል ነው። የበለጠ ተጎጂ ህፃናት የበለጠ ተጎጂ የሆኑበት ቦታዎች ነው ፕሮግራሞቻችን የምናስቀድመው። በወረዳ ውስጥ የበለጡ ተጋላጭ የሆኑ ህፃናትን እንደምናስቀድም እንደ ወረዳ የበለጡ ተጎጂ ወረዳዎች እነማን ናቸው የሚለውን ጥናት እናካሂዳለን። በምናገኘው ሀብት መጠን በምናገኘው ሪሶርስ መጠን የምናጠናቸው ጥናቶች ይኖራሉ። በምናጠናቸው ጥናቶች ይህን አካባቢ ግምት ውስጥ እናስገባለን። በእውነት በድጋሚ ሳላደንቅ አላልፍም። የክልሉን አብረን እናልማ፣ የዞኑን አብረን እናልማ ጥያቄ ይህንን በጥናታችን ውስጥ የምንመልሰው ነው የሚሆነው። ክቡራን የፕሮግራማችን ታዳሚዎች ወርልድ ቪዥን ኢትዮጵያ የገዋታ አካባቢ ልማት ፕሮግራም
በወረዳው ያደረገው ቆይታ መጠናቀቁን ተከትሎ ያሰናዳነውን ፕሮግራም በዚሁ ፈጽመናል። ሰላም።